ጤና ይስጥልን እንደምን አላችሁ ውድ የሆርን ኮንቨርሴሽን ተመልካቾች። ዛሬ ወቅታዊ የአብይ ፍርሃት በሚል ርዕስ ቀርቤ ያለው የተወሰኑ አንዳንድ ነገሮችን አነሳለሁ። ያው ከብልጽግና ውስጥም የሚሰማቸው የተለያዩ ነገሮችም ስላሉ እሱን አንድ ላይ አዘጋጅቼ አንድ 3 ነጥቦች ላይ ሐሳቤን ሰጣለሁ። የመጀመሪያው የቴዲ አፍሮን በተመለከተ ያስከተለው በጣም የሚገርም ጉዳይ አለ፣ እሱን አነሳለሁ። ከዛ ቀጥሎ የትግራይ ጉዳይ ነው። በፍጥነት እየሄደ ያለው የትግራይ ጉዳይን በተመለከተ ሐሳቤን ሰጣለሁ። ከዛም በኦሮሚያ አካባቢም የአብይ ተላላኪዎች የሽመልስ አብዲሳ ቡድንን በተመለከተ ሐሳቤን ሰጣለሁ። እስከ መጨረሻ ድረስ ተከታተሉኝ። ይህንን ሚዲያ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉ፣ ሐሳባችሁን ስጡን እያልኩኝ ወደ መጀመሪያ ለያዝኩት ነጥብ ልሂድ። እሱም ምንድነው የቴዲ አፍሮን በተመለከተ ነው። ቴዲ አፍሮ እንግዲህ ኢትዮሪካ ዘፈን ከተለቀቀ እንግዲህ ሳምንታት እየቆጠረ ነው። ነገር ግን አጀንዳው አሁንም እየሄደ ነው። በተለይ ደግሞ የአብይ አገዛዝ በጣም በዚህኛው ዘፈን የተንቀጠቀጠ ነው። አብይ አገዛዝ ከስር መሰረቱ ነው የተናደው። በአንድ ዘፋኝ ተንቀጠቀጡ፣ በቴዲ ዘፈን ተንቀጠቀጡ እና በቃ መሰረት እንደሌላቸው ታወቀ። አብይ 4 ቦታ ነው ለቴዲ አፍሮ መልስ የሰጠ። ሰዎችን ሰብስበው መልስ ግን የሚሰጠው ለቴዲ አፍሮ፣ የራሱን ካቢኔ ሰብስበው መልስ የሚሰጠው ለቴዲ ነው። የሆነ ምረቃት ሄዶ መልስ ለቴዲ። በአብይ ብቻ የቆመ አይደለም። በምክትል ጠቅላይ ሚኒስቴሩም በተመስገን ጥሩነህ በየቦታ ተመስገን እየሄደ አንሸነፍም፣ እጅ አንሰጥም፣ በአስማሪ ምናምን እንደዚህ አንሆንም፣ አንድነታችን እንደዚህ አይሆንም፣ አንወድቅም እያለ ተመስገንም ይፎክራል በየቦታ። መፎክሩ ምን አመጣ? እሱ ላይ ብቻ አይቆምም። ሬድዋን ሁሴን ውጣ ከብሔራዊ ደህንነት ቢሮ ወጥተህ ሂድና በቴሌቪዥን ማውራት ያለብን አውራ፣ ቀበጣጥር ተባለ። ሬድዋን ሁሴን ወጥቶ ለቴዲ መልስ ይሰጣል። ጠቅላይ ሚኒስቴሩ፣ ምክትሉ፣ ብሔራዊ ደህንነት ዳይሬክተሩ፣ ኤቭሪባዲ፣ የከንቲባ አዲስ አበባ ከንቲባ ሳትቀር አዳነች አቤቤ መልስ የምትሰጠው ለቴዲ ነው። ፓስተሮች ከደቡብ ከኦሮሚያ ተሰብስቦ አደባባይ ላይ ወጥተው ለቴዲ መልስ፣ ቄሶች ሳይቀሩ ለቴዲ መልስ፣ ዘፋኞች፣ የብልጽግና ክነጥበብ ቡድን ለብልጽግና የሚዘፍኑ አዳማ ድረስ ሂዶ መልስ የሚሰጠው ለቴዲ። ምንድነው? ሙሉ በሙሉ ከላይ እስከታች የአብይ መዋቅር ለቴዲ ነው መልስ የሚሰጠው። እንደው ቴዲ የት ነው ያለ? አሁን አዲስ አበባ ውስጥ አይደለ እንዴ? ቴዲ እኮ ተጫወተባቸው። መንግስት ነው የሆነባቸው። እራሳቸው መንግስት ሆኖ መንግስት የራሱን ዘፈን ለቀቀና ቁጭ ተርበተበቱ። የሚጨብጡት የሚይዙትን ነገር አጡ። የአብይ አገዛዝ ሰዎች ከፖለቲከኛ እስከ ፓስተር፣ ከካድሬ እስከ ዘፋኝ፣ ከጠቅላይ ሚኒስቴር እስከ ታችኛው እርከን እንትን ላይ ያለ አመራር ሙሉ በሙሉ
ተረበሹ። እንዲህ መሰረት የላቸውም እንደ ሲጀመር አሸዋ ላይ የተገነባ ስርዓት እኮ ነው ያደረገው ብልጽግና። የሚገርም እኮ ነው። እኔ አሁን ሰው ቢጠየቅ ቴዲ አፍሮ ነው ወይስ አብይ አህመድ ነው የኢትዮጵያ ጠቅላይ ሚኒስትር ቢባል እንደዚህ የሚርበተበት ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር አይሆንም። ምንድን ነው ይሄንን ያሳየው? ይሄ ነገር የሉም እነኚህ በቃ አብይ ድሮም በፕሮፓጋንዳ ነበር ሲኖር የነበረው። ያም ተበላበት እና መሰረቱም ተናደ። የሚዋሽበት ቦታ የለውም አብይ እና እንደ መንግስት የሉም። አሁን ይሄ ነው የሚያሳየው። በየቦታ አዳነች አቤቤ ፒያሳ ምናምን ከዚህ ያፈናቀልናችሁ እኮ ዳር ላይ ኮንዶሚኒየም ስላገኛችሁ ነው፣ እልል ብላችሁ አይደለ እንደ ሄዳችሁት ምናምን አለች። ማን ነው እልል ብሎ የሄደ? ንብረቱን ሀብቱ ላይ ያፈናቀላችሁት እናንተ። ለአንድ መኝታ ኮንዶሚኒየም ነው እንደ ጨፍሮ ከፒያሳ ይሁን ከአዋሬ ይሁን የተፈናቀሉት። ደግሞ ዛሬ ወጥታ አይ አዲስ አበባ ፒያሳ እኮ አማረችና እዚህ ፓርክ ሰርተንላችኋል ኑና ጉብኙ፣ ምንም ሳትከፍሉ በነፃ ነው መጎበኘት የምትችሉ አለ። በነፃ አቤት 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 አቤት! የተፈናቀለው ከገላን ኮንዶሚኒየም በነፍስ ካለ በህይወት ካለ ከኩዬ ፈጨ ምናምን ምርመሰመስ ዛ ኑና ይሁንን ነው ያለችው። ባዝወይ 90% የተፈናቀለው እኮ የት እንደገባ አይታወቅም። አሁን ኑና ፓርኩን ጎበኝታችሁ አመስግናችሁን ይዱ ነው እያሉ ያሉት። የሚገርም እኮ ነው። ኤኒዌይስ እሷ አሁን ያለችው ከመሀል ያፈናቀልናችሁ አይደለንም፣ ኮንዶሚኒየም አግኝታችሁ ነው የሄዳችሁት ምናምን አለች። ተይ እንጂ። እና ቴዲ ያለውን ከመሀል አወጡና ዳር ላይ እንትን አደረጉን ያለውን መልስ ለመስጠት ነው መሰለኝ እንግዲህ እሷ የምትለው። ፒያሳን አሳመርን እንጂ ከመሀል አላወጣናችሁም ምናምን። ኧረ ተው ተው ብቻ። ቴዲን ፈሩ። ቴዲ በዘፈኑ አንቀጠቀጣቸው። የሉም። የሚያሳየው መሰረት እንደሌላቸው እንደ መንግስትም አልቀሩም። የሉም። ድሮ አዲስ አበባ ውስጥ እንደው መደበቂያ በኢትዮጵያ ስም ምናምን የሚነግዱት እነኚህ ሰዎች አብይ ማለቴ ነው። አሁን ቴዲ ያንን ስመታባቸው ቴዲ ሀገር ፈረሰችብን እና አብይ ሀገርን ገደሉ ብሎ ዘፈነ። ታዲያስ ምንድን ነው ያደረጉት? እና አብይ ትክክል ነው የተናገረው ቴዲ። የገዳይ ስርዓት ነው የአብይ ስርዓት። ሰውን ብቻ ሳይሆን አገርንም የሚገል እና አዳነች አይደለ እንደ ሂዱልኝ ትግራይ ወዮች የሚሉት ምን ማለት ነው? ይሄ አገርን መግደል አይደለ እንደ? መከላከያን ተጠቅመ በየቀበሌ ሰውን ማስጨፍጨፍ፣ በድሮን ሰውን ማስጨፍጨፍ፣ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ይሁን የትም ይሁን ይሄ አገርን መግደል አይደለ እንደ? ዜጋን ሲጨፈጨፍ ከ1 ሚሊዮን በላይ የትግራይ ጦርነት የፈጀው ማን ነው የሞተው? አገር አይደለ እንደ የሞተው? እና እንትኑ ስራቸው ተናደ የብልጽግና እንትን። ለዛ ነው አብይ በየቦታው መልስ የሚሰጠው ለቴዲ። ከእንቅልፍ ተነስቶም ጩኸት በየቦታ ምንድን ነው ይሄ የሚያሳየው? የሉም፣ እንደ መንግስት የሉም። ቴዲ እዛው ኢትዮጵያ ውስጥ ሆኖ እንደዚህ ያደረጋቸው
አሁን የቴዲ ደጋፊዎችን ምናምን የሱን ዘፈን አዳመጣችሁ ተብሎ አሸባሪ ናችሁ ተባለ፣ ታሰሩ። የቴዎድሮስ ዘፈን ሽብር የሚቀሰቅስ አይደለም። ስትከለክል ሰው ያንን ይፈልጋል። በነገራችን ላይ የተከለከለ በጣም በመንግስት የተከለከለ በጣም የሚፈለግ ነገር ነው። ሁልጊዜ በኢትዮጵያ ታሪክ በነገራችን ላይ መንግስት የከለከላቸው ነገሮች በህዝብ ዘንድ ተቀባይነት ያገኛሉ። በተለይ ደግሞ በትግል ጊዜ መንግስት የሚከለክለው ትክክለኛውን ነገር ነው የሚከለክለው። የራሱን ፕሮፓጋንዳ ፈቅዶ የራሱ ዘፋኞች በነፃ አደባባይ ላይ እንትን ስፖንሰር ተደርጎ ያደርጋሉ። የተከለከለ ግን ይደመጣል። የሆነም ይሄ ነው። ለዚህ ነው ቴዲን አነገዙት እኮ በጣም ኑሮም ታዋቂ ነው። የመጨረሻ መንግስት አደረጉት ቴዲ። አሁን ቴዲ ስርበተበት አላየውም። አብይ ስርበተበት፣ ተመስገን ጥሩነህ ስርበተበት፣ ሬድዋን ሁሴን ስርበተበት፣ አዳነች አቤቤ ሳትቀር፣ ዘፋኞቹ ሳይቀሩ፣ ፓስተሮቹ ሳይቀሩ ነጠላቸውን ጥሎ ሲያለቅሱ አየን። በየቦታ ያለቅሳሉ። ቴዲ አጭር ነገር ተናገረ፣ ቁጭ ፈታ ብሎ እያየ ነው። አሁን ይስቃል። ምን አለበት? ያው እሱን ለማዳከም የሚወስዱት እርምጃዎች አሉ። እሱን ከቻሉ ኔጎሼት ያደርጋሉ ከቴዲ ጋር ከቻሉ። ያ ደግሞ ሽምግልናን ይጠቀማሉ፣ ማስፈራራትን ይጠቀማሉ። የሱ ዘመድ አዝማድ በማሰር ወይ ደግሞ የሱ ጓደኞች ከሱ ጋር የሚሰሩ ሰዎችን በማሰር በማንገላታት የቴዲን ሀብት ምናምን በታክስ ምናምን ነገር በማሰር እንደዚህ በቃ ያሰቃያሉ። ለማስራብ ይሞክራሉ። ስራውን እንዳይሰራ በማድረግ ያሰቃያሉ። ቴዲ በቃ እስራኤል ስራ ምናምን እንድል ይፈልጋሉ። ያኔ እንግዲህ ቤተመንግስት እንዲሄድ ፑሽ ያደርጋሉ። ሽምግልና ገብቶ በቃ አንተ ቴዲ ለምንድን ነው እንደዚህ የምትለው? ከመንግስት ጋር እንደዚህ እንትን ባትላተም ምናምን የሚሉ ቡድኖች ይነሳሉ። ተው እባክህ ዝም ብለህ አንተ ደግሞ ምናምን ሂድና ሰላም ፍጠር ምናምን ከሱ ጋር የሚሉ ቡድኖች ይፈጠራሉ። ኦልሬዲ ተፈጥሯል። ፑሽ ያደርጉታል። ሂድ ቤተመንግስት ከመንግስት ጋር ከንጉስ ጋር እንትን ብለህ አንተ ስራህን ስራ፣ ስንት ዓመት ነው የምትኖረው ምናምን የሚሉ ቡድኖች ይመጣሉ። ያንን አብይ ካገኘ ያችን ካሜራ ይጠቀሙና ከቴዲ ጋር ታረቁ ይባላል። ቴዲም እጅ ሰጠ እኮ ምንም አታመጡም ብሎ አብይ በአደባባይ ያወራል። አዲስ አበባ ላይ እንትን መጻደቅ ነገር ያደርጋል። እና አሁን በጣም ፍርሃት ውስጥ ገብተዋል። በዚህ ምክንያት በተለይ ደግሞ አዲስ አበባ ተቀስቅሷል። አዲስ አበባ ተቀስቅሷል ማለት አብይ መደበቂያ የለውም። የት ነው የሚደበቀው? ምናልባት የመጨረሻ መደበቂያው የአብይ አቡዳቢ ነው። እሱም አሁን የሚሆን አይመስልም። በአሁኑ ሰዓት በኢራኑ ጦርነት ምክንያት አቡዳቢም ተዳግማለች እና አብይ በጣም በጣም ፈርቶ እንቅልፍ አጥተዋል። በተለይ ለቴዲ የተደረገው የህዝብ ድጋፍ የህዝቡ በስነ ልቦና መንቃት እና አጀንዳ ሆኖ አብይን ከስራ ውጭ በማድረጉ አብይ በጣም ደስተኛ አይደለም። በጣም ደንግጧል። ለዛም ነው በየቦታ ሰው ለቴዲ መልስ መስጠት፣ ጸረ ቴዲ ቅስቀሳ ማድረግ፣ ሞቢላይዜሽን እና ሁሉም እንትን
በቃ የቆዩ እንትን ትርክቶችን በማምጣት የተለያዩ እንትኖችን በማምጣት ላይቭ ግቡ ተብሎ ቀለብተኞቹ ውጭ ሀገር የሚኖሩ ሀገር ውስጥ የሚቀመጡ ሚዲያ ሁሉ ሳይቀር ቴዲ ላይ ዝመቱ ተብሎ ዘመቻ በቃ ዘመቻ ቴዎድሮስ አላለም፣ ግን ያው ዘመቻው በጣም የሚገርም ዘመቻ ነው እያካሄዱ ያሉት። ግን ደግሞ ዘመቻቸው ቴዲን ከፍ ከፍ አደረገ፣ የኢትዮጵያ ሕዝብን ሞራል ሰጠ። ከዛ ውጭ የሚያመጣው ተጽዕኖ የለም። አብይ አሁን በአዲስ አበባ አብይ የድሮ ስርዓት ሆኗል፣ የቀድሞ ስርዓት ተብሎ መጠራት ጀምሯል። ስለወደቀ ኦልሬዲ ወድቋል። ለምን መሰላችሁ? እንደዚህ ደንግጦ ሳር ቅጠሉ የአብይ ባለስልጣናት ወጥቶ እንደዚህ የሚወራጩት ስርዓቱ ባዶ መሆኑን ያሳያል። ፈሪ መሆናቸው ፈርቷል። ህዝቡ ተቀሰቀሰብን ብለው ፈርቷል። በየቦታ ሄዶ እና ይሄ የሚያሳየው ቴዎድሮስ ካሳሁን ተሳክቶለታል። መስራት ያለበትን እንደውም ከገመተ በላይ ነው። ተሳክቶለታል። ያሰበውን አድርጓል። ስለዚህ አይቆጨውም። እሱ ይስቅባቸዋል በዚህ ሰዓት እና እንጂ ማንም የቴዎድሮስ ደጋፊዎች ሲያዝኑ ምናምን አላየውም። እና በዚህ ፍርሃት ለምን ይሄ ሰፖርት ቤዙ መደበቂያው ስለተደረመሰበት አብይ ለዛ ነው በጣም የፈራ። በጣም የፈሩት ለዚህ ነው። እና እነሱ አሁን አዲስ አበባ ላይ ነበር ፎከስ ያደረጉት። እንደው መጨረሻችን ምሽጋችን አዲስ አበባ ነች፣ በኢትዮጵያ ስም እቺን አዲስ አበባ ይዘን እንቆያለን፣ ከሌላ ቦታ እንኳን ብንባረር በክልል በብሔር የተደራጀ ማንነትና እንቅስቃሴ ከዛ ብንባረር እንኳን አዲስ አበባ ውስጥ በኢትዮጵያ ስም ተደብቀን እየበላን እንቆያለን፣ እየዘረፍን እንቆያለን የምለውን እንትን መታባቸው። የለም እንደዛ የሚባል ብሎ እና ስለዚህ አሁን የአብይ ፕሮፓጋንዳ በጣም ተሰብሯል። ያንን ነው ለዛ ነው የፈሩት። ፈርተው ማድረግ የሚችሉትን ሁሉ እያደረጉ ነው። ያ ደግሞ የፕሮፓጋንዳ ጦርነት ነው። የፕሮፓጋንዳ ጦርነት ላይ ደግሞ ህዝቡ ነክተዋል። ስለዚህ የሚያደርጉት ምንም ዋጋ የለውም ማለት ነው። እነ አብይ የሚያደርጉት ያሰማሩት የፋርሴቡላና ዝም ብለው ፕሮፓጋንዲስቶች ዋጋ የላቸውም። እና ቴዲን በተመለከተ አብይ በጣም ፍርሃት ውስጥ ገብቷል። አንድ እሱ ነው። ሌላው የትግራይን በተመለከተ እየሄደ ያለው በጣም ችግር አለ። በተለይ ደግሞ የታደሰ ወረደን የጊዜያዊ አስተዳደር ኤክስፓየር በማድረጉ የታደሰ ወረደ ጊዜ በማለፉ ህወሓት የራሱን ፕሬዚዳንት ሊሾም ነው ትግራይ ክልል ላይ። እንግዲህ በዚህ ሳምንት የሚያልቅ ነው ተብሏል። ስለዚህ ምንድን ነው እኔ ከጅምሩ ትንሽ እናውራ። እንግዲህ መጀመሪያ ላይ ትግራይ ጦርነት ያበቃው በፕሪቶሪያ ስምምነት ነው። ፕሪቶሪያ ስምምነት ደግሞ መፈጸም ያለባቸው ነገሮች ነበሩ። በተለይ ደግሞ የፖለቲካ ችግሮች ይፈቱ የሚል ነው። የፖለቲካ ችግር አልተፈታም። አብይ ፕሪቶሪያ ስምምነትን እንደ ጊዜያዊ ማፈግፈጊያ ነው የተጠቀመው። ጊዜ አግኝቶ እንደገና ራሱን አደራጅቶ ትግራይን የማንበርከክ እንደ ስልት ነው የተጠቀመው ፕሪቶሪያ ስምምነትን።
እና ፕሪቶሪያ ስምምነት ላይ የተባለው አንድች ነገር እስቲ አምጡ ተፈጽሟል የምትሉት የለም። በዛ ምክንያት ያው ጌታቸው ረዳም ሞከረ፣ እዛ ጥሎ ጠፋ፣ ወደ አብይ ተቀላቀለ፣ የአብይ አገዛዝ ውስጥ ገባ። እዛ ሆኖ የራሱ ፓርቲ ህወሓት ላይ ጦርነት ከፈተ። ጻድቃንም ቀስ ብሎ ጌታቸውን ተቀላቀሉ። ከዛ የስምረት ቡድን ተፈጠረ። ያው በሌላ ቋንቋ የአብይ ደጋፊዎች አዲስ አበባ ላይ ራሳቸውን እንዲያደራጁ ተፈቀደላቸው። ከዛ በኋላ ደግሞ የፕሮክሲ ጦርነት እንዲያካሄዱ የውክልና ጦርነት እና ጌታቸው አብይን ወክለው ህወሓት ላይ ወይ ትግራይ ላይ የውክልና ጦርነት ያካሄደው ነበር። እንግዲህ ጌታቸው ስልጣኑን ለቆ ከሄደ በኋላ ያው ታደሰ ወረደ ሲሾም ለአንድ ዓመት ነው። የሱ ጊዜ ኤፕሪል 8 ነው ያበቃ። ሶስት ሳምንት በፊት 3 ሳምንት ጊዜው አብቅቷል። እንዳውም ባለፉት 3 ሳምንታት በምን ህጋዊ መሰረት ነው ታደሰ ትግራይን የመራ ከተባለ ምንም ህጋዊ መሰረት የለውም። አሁን እሱ ያለው ከአብይ ጋር ለአብይ ሪፖርት ለማቅረብ ሂዷል። የሪፖርት ለአብይ ያቀረበ ከዛ በኋላ አብይ ደግሞ ለአንድ ዓመት አራዝመለት የሚባለው። አሁን ታደሰ ከ2 ቀን በፊት ወጥቶ ምንም ደብዳቤ በእጄ አልደረሰም ማለት እና ደብዳቤ ካልደረሰ ህወሓት ደግሞ ምንም ህጋዊ መሰረት የለህም ታደሰ ብላለች ህወሓት። ከፌዴራል መንግስት ደግሞ ምንም ደብዳቤ አልተሰጠኝም ካልክ በምን ግራውንድ ነው የምትገዛ ታደሰ? ምንም ግራውንድ የለህም ማለት ነው። ስለዚህ ሪዛይን ማድረግ ነበረበት ወዲያው ነው ታደሰ። ለምን መሰላችሁ? አሁን ታደሰን የሾሙት ህወሓትና የፌዴራል መንግስት ናቸው። ሚኒንግ ህወሓትና አብይ። በአሁኑ ሰዓት ታደሰ መጀመሪያ ለህወሓት ሪፖርት አቅርቧል ወይ? ሪፖርት ማቅረብ ካለበትም ለህወሓትና ለፌዴራል መንግስት አንድ ላይ ሪፖርት ማድረግ ይችላል። ከዛ በኋላ ሁለቱም ከተስማሙ፣ በተለይ ህወሓት ተስማምቶ በቃ ታደሰ ይቀጥልልኝ የሚል ከሆነ ህወሓት አብይም ያንን ሊያጸድቅ ይችላል። ያ ነው የፕሪቶሪያ ስምምነት። ሁለት ሆኖ ነው የሚሾሙት ይላል። አሁን ደግሞ ታደሰ ከአብይ ይሁንታ አግኝቻለሁ ብሎ ቀጠለ። ያለምንም ደብዳቤ የለኝም ብሏል። ግን ደግሞ እያስተዳደረ እሱም ይፈርማቸው እሱም እንትን የሚያደርጋቸው በህገ መንግስቱ መሰረት በፕሪቶሪያ መሰረትም ተቀባይነት የላቸውም። ለምን? አንደኛ በህወሓት የጸደቀ የታደሰ እንትን ደብዳቤ የለም። ከአብይም እኔ ያላገኘው ምንም ብሏል። ስለዚህ ምንም አይነት ክሌም ለማድረግ እንኳን ምንም ህጋዊ ፓርሻል የሆነ ነገርም የለውም ታደሰ። እኔ ኦኬ ይህንን እንደዚህ የምለው ቢያንስ ታደሰ ህወሓትና አብይን ብሪጅ ማድረግ ነበረበት። ያንን ካልቻለ ሪዛይን ማድረግ ነው ያለበት። በታደሰ ጊዜ የተፈቱ ችግሮች አሉ ወይ? የሉም። እንዳውም በታደሰ ጊዜ ባሱበት አይደል እንዴ? ትግራይ ብሎኬድ ውስጥ ገባች። እህል አይገባም፣ ምንም ደሞዝ የለም። ለጦርነት ትዘጋጃላችሁ በሚል ሰበብ ደሞዝ አይሰጣቸው። ምን ማለት ነው ይሄ? አሁን ትናንት ነዳጅ ያዝን የሚባለው ምንድን ነው? ነዳጅ እንዴት ትይዛል? ወደ ትግራይ መግባት የለበትም ብለህ አንተ ራስህ አውጀ፣ ብሎኬድ አውጀ፣ ደግሞ ያዝኩ ትላለህ። ትግራይ የኢትዮጵያ አካል ከሆነች እህልም መግባት አለበት፣ ነዳጅም መሄድ አለበት።
ተጠያቂው ፌደራል መንግስት ነው፣ አብይ ነው። እና አሁን እየሆነ ያለው ነዳጅ ያዝን ምናምን ይላሉ። ይሄኛው የብሎኬድ አካል ነው። ትግራይን በማስራብ ማንበርከክ የሚል የአብይ ስትራቴጂ ነው። ይሄ ነገር ዛሬ አይደለም የጀመረው። የመጀመሪያ ጦርነትም ሳይካሄድ በፊት ትግራይን ማስራብ የሚለው ስትራቴጂ በመንግስት ደረጃ በተለይ ኦዲፒ እና አዴፓ የነደፉት አብይና ደመቀ መኮንን የነደፉት ስትራቴጂ ነበር። ትግራይን ማስራብ አለብን፣ ያ ካልሆነ ትግራይን አናሸንፍም ብለው ከጀመሩ ማስራብ የሚባለው ዛሬ አይደለም። የትግራይ ጦርነት በምርጫው ትግራይ ክልል ምርጫ ስላካሄደ ነው ምናምን ያ ጦርነት የተከፈተው ወይ ደግሞ ሰሜን እዙ ስለተመታ ነው የሚባለው ውሸት ነው። አብይና ደመቀ ቀድሞ ነው ይህንን ፕላን ሲያደርጉ የነበር። እኔ መንግስት ውስጥ ስለነበርኩ እናውቃለሁ፣ በደንብ አውቃለሁ። አሁንም ተመሳሳይ ነገር ነው እያደረጉ ያሉ። ተመስገን ጥሩነህና አብይ እየተከተሉ ያሉት አማራ ክልልም እና በአፋር በኩል ምንም አይነት እንዳይገባ ወደ ትግራይ አፍነው ትግራይን ብሎኬድ ውስጥ አስገብተው ትግራይን እያዳከሙ ነው። ብሎኬድ ማለት ጦርነት ማለት ነው። በዓለም አቀፍ ዴፊኒሽን ብሎኬድ ኢዝ ኤ ዎር። ኦልሬዲ እኮ ትግራይ ጦርነት ውስጥ ነች እኮ ኦልሬዲ። ማን ነው ጦርነቱን ያወጀው? አብይ። እንዴት? ብሎኬድ። ሂዱና ብሎኬድ ምንድን ነው ብላችሁ ዴፊኒሽኑን ይዩት። አኮርዲንግ ቱ ኢንተርናሽናል ሎው ብሎኬድ ኢዝ ፓርት ኦፍ ዘ ዎር። Who declared war on Tigray? Already, Abiy has declared war on Tigray by pursuing full blockade against Tigray. እህል አይገባም፣ መድኃኒት አይገባም፣ ገንዘብ አይገባም፣ ነዳጅ አይገባም። ምንም አይነት እንቅስቃሴ ወደዛ ከክልል ወደ ክልል የሚንቀሳቀስ ነገር የለም። ስለዚህ ምንድን ነው እየተካሄደ ያለው? ኦልሬዲ ጦርነት እኮ ነው። ወደ ጦርነት ይወስደናል፣ ወደ ጦርነት ምንድን ነው እየጠጡ ያሉት? ምንድን ነው የሚያጨሱት? እነኚህ ወደ ኦልሬዲ ጦርነት ውስጥ ነው የትግራይ ህዝብ። ባለፉት 1 ዓመታት ጦርነት ውስጥ ነው ትግራይ ህዝብ። ይሄ ደግሞ ታደሰ ራሱ ብሎኬድ ውስጥ ነን ብሎ ተናግሯል። ምንድን ነው ብሎኬድ ሲባል? እንዴ ሁሉም ሰው ትምህርት ቤት ገብቶ መማር አለበት እንዴ? ብሎኬድ ራሱን የቻለ ጦርነት አካል ነው። እንዳውም ወርስት ነው። በተለይ ደግሞ በማስራብ ሰው መቅጣት፣ ማንበርከክ ኦልሬዲ ዎር ክራይም ነው። ባይዙ ኦልሬዲ የትግራይ ህዝብን በማስራብ የጦርነት ሹት ይሄ ቶክስ ምናምን እሱ አዎ ጦር ነው። ግን ደግሞ በጣም ሳይለንት የሆነ ከባድ ጦርነት አለ። እንዳውም የጦር ወንጀል ነው እሱ። ኦልሬዲ ትግራይ ላይ ጦር ወንጀል እየተካሄደ ነው። ይሄንን ደግሞ እነ ታደሰ ወረደም አልካደም። ስለዚህ አሁን ታደሰ ምን እየሰራ ነው? እንዳውም ትግራይ ህዝብ ብሎኬድ ውስጥ ገብተዋል ብሎ የሚያምን ከሆነ ወይ መፍትሄ ማምጣት ወይ ደግሞ ሪዛይን ማድረግ ነው። አሳውቆ ለሁለቱም አካል ለህወሓትም ለፌደራል መንግስትም አሳውቆ እኔ የተመደብኩት የትግራይ ችግርን መፍታት ነበር፣ አልቻልኩም፣ ይቅርታ አድርጉልኝ። እኔ አሁን የትግራይ ህዝብን ይቅርታ ጠይቃለሁ፣ የኢትዮጵያ ህዝብንም ይቅርታ ጠይቃለሁ። ስለዚህ አልቻልኩም፣ የተፈናቀሉ ሰዎችን መመለስ አልቻልኩም። እንደው የኔ ሰራተኞችም ደሞዝ አጡ፣ ተሰቃየው። ኢንተርኔት የለም፣ ባንክ የለም፣ ውሃ የለም፣ እህል የለም፣ ይቅርታ አድርጉልኝ ብሎ ሪዛይን ቢያደርግ የኢትዮጵያ ህዝብም
ቴንኪዩ ይለዋል። አሁን እነ ጌታቸው ህወሓት ምናምን እንደዚህ ጽምዶ ውስጥ ገባች ምናምን ብሎችን መዞ ችን ብቻ ነው የሚያወሩ። ለትግራይ ህዝብ ለምንድን ነው የማይናገሩ? ብሎኬዱ ይቁም ለምንድን ነው የማይሉት? እህል ይግባ፣ ነዳጅ ይግባ። አይ ነዳጅን ተጠቅሞ ምናምን ለጦርን ምናምን ሊዘጋጅ ነው ጽምዶ። ትቀልዳለህ እንዴ? ይኸውልህ ህወሓት ወደ ጦርነት መግባት ከፈለገ ነዳጅ ከኢትዮጵያ ብቻ ሳይሆን ከሌላ ጎረቤት ማግኘት ይችላል፣ ጦርነትን ማካሄድ ከፈለገ። ስለዚህ ይሄ ምክንያት አይሆንም። ህዝብን መቅጣት ነው አሁን እየተፈለገ ያለው። የትግራይ ህዝብን መቅጣት ነው። እኔ ለትግራይ ህዝብ ነው እንጂ ለህወሓት አይደለም የምናገረው። ህወሓት ራሱ ችግር ያለበት ድርጅት ነው። እኔ አሁን ለትግራይ ህዝብ እንናገር። የትግራይ ህዝብ እየተቀጣ ነው። የትግራይ ክልል ደግሞ በፓርቲው በህወሓት ስር ነው ያለው። ስለዚህ ትግራይም ህወሓትን በተመለከተ የትግራይ ህዝብ የራሱ ውሳኔ ይወስን። ትግራይ ህዝብ አንፈልግም በቃ ቴንኪዩ ቲፒኤልኤፍ ካለ እሱም መቀበል ነው። አይ እኔ ህወሓትን ይዤ ነው የሚቀጥለው ካለም እሱም መቀበል ነው። እና አሁን እየሆነ ያለው እነታደሰ ብዙ ጦርነት መርቻለሁ ያለ አሁን ኦልሬዲ ትግራይ ላይ ኦልሬዲ ጦርነት የታወጀው ፕሪቶሪያ ስምምነት በኋላ ጦርነት ውስጥ ነው። በተለይ ደግሞ ባለፉት 1 ዓመታት ሙሉ ጦርነት ውስጥ ባለበት አይ ቶክስ ምናምን አልሰማውም፣ ስለዚህ ጦር የለም ማለት አትችልም። ከባድ ጦርነት ውስጥ ባለበት ሰዓት እንደዚህ እኔ ደብዳቤ እጄ ያልደረሰ ምናምን የሚባለው አይሰራም። የትግራይ ህዝብ ጦርነት እንደዚህ ይሄ ቶክሱ ጎድተዋል። ባለፈው ጦርነቱ በጣም አስከፊ ነበር፣ ሰው አልቋል። አሁንም እኮ በብሎኬድ ሰው እያለቀ አይደለም ወይ ነው? ሰው እየሞተ አይደለም ወይ? መድኃኒት በማጣት በረሃብ ሰው እየሞተ አይደለም ወይ? በአብይ ምክንያት ትግራይ ውስጥ አይ ሰው እየበላ ነው የምትሉ ከሆነ አዎ በቃ እሱን መረጃውን አምጡ። አይ መድኃኒት እያገኘ ነው ሰው፣ ሐኪም ቤት ቆንጆ ነው፣ ትምህርት ቤት ጥሩ ነው፣ ነዳጅ አግኝተናል እንደሌላው ኢትዮጵያዊ የምትሉ ከሆነ አምጡ። ታደሰ ያምጣ። እሱ ራሱ ደግሞ የለም ብሏል። ስለዚህ ምንድን ነው የምታወሩት? ኦልሬዲ ጦርነት እኮ ነው ትግራይ ውስጥ ያለ። ጦርነቱን ማቆም የሚችለው አብይ ራሱ ያቁም። አብይ የህዝብ ጥያቄ ይመልስ። አብይ ይኸውላችሁ አንድ ነገር በግልጽ ብናወራ አሁን ታደሰ ኦልሬዲ ምንም አይነት ሊጋል ግራውንድ የለውም ትግራይን ለመግዛት። ኤፕሪል መጀመሪያ አካባቢ ነው ተርሙን የጨረሰው። የግድ ማስረከብ አለበት ብዬ አምናለሁ። ወይ ህወሓቶች እሱ መምረጥ ካልሆኑ ሌላ ሰው መርጦ ከአብይ ጋር የሚነጋገር ሰው ይሆናል ማለት ነው። ያ ሰው ያ ነው አካሄዱ የሚሆነው። አሁን አንድ ነገር ግልጽ እናድርግ። እና አብይ አሁን ጽምዶ የሚባል ነገር ነው አይደለ የሚፈሩት? ጽምዶ እንዲፈጠር ያደረገው ማን ነው? በማን ምክንያት ነው ይሄ ጽምዶ የተፈጠረው? በአብይ ምክንያት አይደለ? አብይ ልንገራቸው፣ አብይ እንዴት ጽምዶ እንዲፈጠር እንዳደረገ እናውራ። ፕሪቶሪያ ስምምነት ከተፈረመ በኋላ አብይ ሙሉ በሙሉ የፕሪቶሪያ ስምምነትን መፈጸም አልፈለገም። የባሰ የትግራይ ህዝብን መቅጣትን እየቀጣ ቀጠለ። በተለይ ደግሞ የፖለቲካ
ችግሮቹ አልተፈቱም። ትግራይና የአብይ አስተዳደር መካከል የነበረው ችግር የፖለቲካ ችግር ነው እንጂ ሌላ ችግር አይደለም። የፖለቲካ ችግሩ ደግሞ በፖለቲካ ባርጌን ነው መፈታት ያለበት። ትግራይ እንደ ክልል ሙሉ ወደ ኢትዮጵያ ፌዴራል መንግስት አልተመለሰችም። የፌዴሬሽን ምክር ቤት አባል አልሆነችም ትግራይ። ይሄ በጣም መሰረታዊ ጉዳይ ነው። የለም እና ጌታቸው ረዳ የአብይ አማካሪ ተብሎ ስለተሾሙ የትግራይ ክልል ውክልና ያገኘት ውሸት ነው። የለም በህገ መንግስቱ መሰረት አንደኛ ትክክለኛ ውክልና በሃውስ ኦፍ ፌዴሬሽን ውስጥ ነው መሆን የነበረበት። ያ ደግሞ ከትግራይ ክልል የተመረጡ ኤክስፓየርም ቢያደርጉ የመጨረሻ ምርጫ መቼ ነው? ያን የተመረጡ የትግራይ ክልል አመራሮች የፌዴሬሽን ምክር ቤት አባል ሆኖ ለትግራይ ህዝብ እንዲከራከሩ መደረግ ነበረበት። አሁን ትግራይን ወክለው የኢትዮጵያ ፌዴሬሽን ምክር ቤት ውስጥ የሚሳተፉ አንድም ሰው የለም። ስለዚህ የትግራይ ባጀትን በተመለከተ፣ የትግራይ ማንነትን በተመለከተ፣ የትግራይ ድንበርን በተመለከተ፣ የትግራይ ሁሉም ነገር ትግራይ ኢትዮጵያ ውስጥ የለችም። ስለዚህ አንዱ ይሄ ነው። ስለዚህ በፌዴሬሽን ምክር ቤት ውስጥ ተሳትፎ ስለሌላቸው የትግራይ ህዝብ በህግ አስፈጻሚም በዳኝነት አካልም ምንም ውክልና የላቸው። አብይ የሚሾመው የፌዴራል ላይ ሚኒስቴር ምናምን በእንትን የአብይ ተወካዮች ናቸው እንጂ የትግራይ ተወካዮች አይደሉም። አብርሃም በላይ የትግራይ ተወካይ አይደለም፣ የአብይ ተወካይ ነው ፌዴራል ውስጥ። ጌታቸው ረዳም የአብይ ተወካይ ነው እንጂ የትግራይ ህዝብ ተወካይ አይደለም። የትግራይ ህዝብ የመረጠው ሰው ፌዴሬሽን ምክር ቤት ውስጥ መሆን አለበት፣ ፓርላማ ውስጥ መሆን አለበት። እዚህ ውስጥ ከሌሉ ለይስሙላ የሚባል ተመርጦ እዛ ውስጥ መቀመጥ አለባቸው። እንደ አገር የትግራይ ህዝብ አገሬ ነው ለማለት ይሄ ያስፈልጋል። ይሄ ከፕሪቶሪያ ስምምነት በኋላ ሆኗል ወይ? አልሆነም። እንዳው ምንድን ነው የተደረገ ነበር? እነ ብርሃኑ ጁላ ወጥቶ ትግራዮች ለምንድን ነው የማትሄዱልን? ሂዱ ተገንጠሉ ነው የሚሉት አይደለ? በየቀኑ ወጥቶ ናዳነች በቃ ሂዱ፣ በቃ አንቀጽ 39ን ተጠቅማችሁ ይላል። አሳፋሪ። እንደዚህ ፑሽ እያደረጉ የትግራይ ኢሊትም ይሁን የህዝቡን እየገፉ የት ነው የወሰዱት? የኤርትራ ህዝብ ጋር መወያየት ይጀምራሉ። ይህ ግልጽ ነው። ብሎኬድ ውስጥ ስታስገባ መውጫ በር ይፈልጋል ሰው። ያፈንኮው ጭስ መውጫ ይፈልጋል እኮ። ስለዚህ ትግራይ ህዝብን አፍነ መያዝ ስትሞክር መውጫ በር አግኝቶ ከትግራይ ጋር ከኤርትራ ጋር መወያየት መጀመራቸው አይቀርም። ይሄ ደግሞ ማን ነው እንደዚህ የሚያደርገው? የአብይ ስራ ነው ማለት ነው። ገፍቶ አንድ ላይ ያደረጋቸው። ይሄ ሳይንሳዊ ነገር ነው። በተለይ ኢንተርናሽናል ፖለቲክስን የምታስተምሩ ሰዎች ወይ ደግሞ የምትማሩ ተማሪዎች ይህንን ትረዳላችሁ። ሪያሊዝም የሚባል ቲዮሪ አለ። ምንድነው ሪያሊዝም? ሁሉም ኃይሎች መጀመሪያ ላይ ለሰርቫይቫል ነው የሚንቀሳቀሱት። ሰርቫይቫል። ማንም ሰው መጥፋት አይፈልግም። ጥፋ ከተባለ አልጠፋም ብሎ ለሰርቫይቫሉ ይዋጋል። ህዋትም ትግራይም ለሰርቫይቫሉ ይዋጋል ማለት ነው። እና አብይ ደግሞ ጥፉ ይላል፣ አንጠፋም ብሎ ይዋጋሉ። አሁን ጥፉ የተባሉ ቡድኖች መሸነፍ አለባቸው የተባሉ ቡድኖች አንሸነፍም ብሎ መጀመሪያ ላይ ራሳቸውን ይገነቡና ብቻቸውን ይዋጋሉ። ያንን ይሞክራሉ። ለብቻቸው ካልቻሉ ደግሞ አንድ ላይ መጥቶ የጋራ ግንባር ፈጥሮ ጠላት ብሎ
ያስቀመጡን መንግስት ይዋጋሉ። ይሄ ሪያሊዝም 101 ነው። ስለዚህ የተገፉ አንድ ላይ መምጣታቸው አይቀርም። አሁን ቲዲኤፍ እና ፋኖ ለምንድን ነው አንድ ላይ የቆሙት ለሚሉ ሰዎች ይሄ ሳይንስ ነው፣ ዓለም አቀፋዊ ሳይንሳዊ ነገር ነው። የተገፉ ቡድኖች ከቻሉ ለየብቻው ማሸነፍ ይሞክራሉ፣ ግን ካልቻሉ አንድ ላይ ደምሮ ጉልበታቸውን ማሸነፍ ይሞክራሉ። አሁን ለምንድነው ፋኖና ኦኤልኤ እና ቲዲኤፍ አንድ ላይ የሚደንሱት ትላለ? ዓለም አቀፋዊ ሳይንስ ነው ይሄ። ቲዮሪውን ማይረዱ ሰዎች ይጠይቃሉ፣ እውነት ነው። ግን ደግሞ የዓለም አቀፍ ፕራክቲስ ነው። የተገፉ ሰዎች አንድ ላይ ይመጣሉ። ስለዚህ አሁን አብይ ገፍቶ ህዋትን ከሻዕቢያ ጋር ተነጋገሩ አላቸው። ሰው ሲገፋ መጨረሻ ላይ ላለመጥፋት ሁሉንም ነገር ይሞክራል። ያው ህዋትና ሻዕቢያ ተፋቅሮ አይደለም ጥምዶ የሚባለው ወይ እንደዛ አይደለም። ግን ደግሞ ሁለቱም የሚጠፉ ለየብቻቸው አደጋ ከደረሰባቸው ይደራጃሉ። አንተ አሰብ የኛ ነው ብለህ እንደዚህ በአደባባይ ስትል ህዋት መጥፋት አለበት፣ ህዋትም ማጥፋት አለብን ስትል፣ ስለዚህ አሁን አስመራ ላይ የተቀመጠው መንግስት ዝም ብሎ ይቀበላል? ውሸት፣ በቃ ሂዱና ውሰዱ አሰብን ይላል። እኔ ኢትዮጵያ የባህር በር ያስፈልጋታል። ነገር ግን በዚህ አይደለም መሆን የነበረበት። ይህ ማይም ተሰብስቦ በሚያደርገው ፖለቲካ አይደለም መሆን የነበረበት። ስለዚህ ገፍቶ አንድ ላይ አመጣቸው እና ከዛ ያ ደግሞ ባላንስ ኦፍ ፓወር ነው የሚፈጥረው። እና ሪያሊስት ወርልድ ውስጥ ባላንስ ኦፍ ፓወርን ያው ሁሉም የሴኪሪቲ ዲሌማ የሚባል አለ። ሁሉም ፎርስስ የሚባሉ አክተሮቹ መጀመሪያ ለሰርቫይቫል ነው የሚታገሉት። ለዛ ደግሞ የውስጥ አቅማቸውን ማሳደግ፣ በተጨማሪም ደግሞ ከሌላ ኃይል ጋር ከሌላ አክተር ጋር አንድ ላይ ጥምር ቡድን እንትን በመፍጠር ፑሽ ማድረግ ነው። ያ ነው የሆነው። ስለዚህ ዋናው የዚህ ባለቤት አብይ ራሱ ነው። የጽምዶ ፋክተር ማን ነው? ጽምዶ እንዲፈጠር ያደረገው አብይ ራሱ ነው። እንደ መጀመሪያ ላይ ፕሪቶሪያ ስምምነት በኋላ አብይ እንደው ስማርት በሆነና ከህዋት ጋር ተስማምቶ የሚፈልጉትን ነገር ቢያሟላላቸው፣ ከዛ ህዋትን ቢይዝ ከህዋት ጋር ቢስማሙ፣ ያው አይስማሙም፣ የታወቀ ነገር ነው። ለምን? አብይ ንግስና ስለሚፈልግ። ያ ንግስና ደግሞ ትግራይ ላይም ንጉሱኜ ሐውልቴን አቁሙልኝ ስለሚል አብይ ያንን ደግሞ ህዋት አትቀበልም፣ የትግራይ ህዝብ አንቀበልም ብሏል። ያ አይሆንም። ግን ደግሞ አብይ ፍላጎቱ ይሄ እንደዛ ስለሆነ ነው። ግን አብይ ይህንን ፍላጎት ትቶ በቃ አብረን መኖር እንችላለን፣ ህዋት እናንተም ይቅርታ ጠይቁና በቃ እንትን በሉ፣ የምትፈልጉት ነገር ይሄ ነው፣ አንዳንድ 2 3 በቃ እንደዚህ እናድርግ፣ መርጣችሁ ሰውን ላኩ፣ ፓርላማ አባል አድርጉ፣ ምርጫ ቶሎ አዘጋጅታችሁ ጨርሱና ምናምን አድርጉና ፌዴሬሽን ምክር ቤት ውስጥ ግቡ፣ የምትፈልጉት ባጀት ይሄ ነው ያለን፣ አብረን እንሂድ ብሎ እንደዛ ቢያደርግ ኑሮ ህዋትን ይዞ አብይ ሌሎቹን ኦሮሚያንና አማራን መቀጥቀጥ ይችል ነበር። በሳይንስ ነው አሁን ማውራው። እና አብይ አንዳንዴ የሚያደርገውን አቅም ሳይንሱንም አቅም ሁሉንም ጠላት አደረገ፣ ብቻውን ቀረ። አሁን በአፍሪካ ቀንድ ከሱዳን ጋር ተጣላ። አሁን ሱዳን ሰሞኑን ቤንሻንጉል ጉሙዝ ውስጥ አብይ ለጃንጃውድ ሚሊሻ የከፈተውን ማሰልጠኛ
በድሮን ደበደበች ሱዳን። አብይ ምንም ትንፍሽ አላለ። ኢትዮጵያ ሚዲያ ምንም ትንፍሽ አላለ። በቤንሻንጉል ጉሙዝን በድሮን ደብድባ ሱዳን አብይ ምንም አላለ። አይ ኢትዮጵያ የኢትዮጵያ ሉዓላዊነት አይ ትላለ እና ከሱዳን ጋር ተጣላ፣ ከኤርትራ ጋር ተጣላ፣ ከጅቡቲ ጋር ተጣላ፣ ከአማራ ህዝብ ጋር ተጣላ፣ ከትግራይ ህዝብ ጋር ተጣላ፣ ከኦሮሞ ህዝብ ጋር ተጣላ፣ ከሁሉም ጋር ተጣላ። ስለዚህ ለምን ትልቁ ጽምዶ በአፍሪካ ቀንድ ለምን አይፈጠርም? የማይቀር ነገር ነው። አይቀርም፣ አይቀርም። ለምን ይሄ ሁሉ ምክንያት አብይ ራሱ ነው ያልኩ ነው። በኋላ ታሪክ ሲያጠና ይሄንን ስለ ጽምዶ ሲጠና how አብይ created or how አብይ facilitated the creation of ጽምዶ ተብሎ ነው የሚጠራው። የአብይ ስራ ነው፣ የአብይ እጅ ስራ ነው ይሄ ሁሉ። አሁን የሻዕቢያ ጦር ከአብይ ጋር አንድ ላይ ሆኖ ሽሬ አክሱም ላይ የተፈጸመው ወንጀል እናስታውሳለን። ነገር ግን አሁን ሁለቱም የሰርቫይቫል ጉዳይ ስለሆነ ሻዕቢያም ይሁን ህወሓት የሰርቫይቫል ጉዳይ ስለሆነ ፓወር ፖለቲክስን ማጥናት ነው። አብሮ ይሰራሉ ማለት ነው። ይሄ ግልጽ ነው። ልትጠፋ ነው ከተባለ ከሰይጣን ጋርም ትሰራለህ። ይሄ ሪያሊዝም ነው። ሪያሊዝም 101 ነው። ስለዚህ አሁን እነታደሰ ዝም ብሎ ኦልሬዲ ጦርነት ውስጥ ያለውን ህዝብ ብሎኬዱን ማስነሳት ካልቻለ ሪዛይን ማድረግ ነበረበት የሚል እምነት አለኝ። የትግራይ ህዝብ ጦርነት በጣም በጣም ሰልችቶታል። አዎ ብሎኬድ ደግሞ ሌላ ጦርነት ነው። ምን ያርግ የህዝባው ምን ያርግ እስቲ? ያሳዝናል። ይሄ አሁን እነ ጌታቸው ረዳ እና ምናምን ጻድቃን የሚያወሩት ራሳቸው እዛ። እኔ አሁን ኢትዮጵያ ውስጥ በገንዘብ የማይገዛ ሰው አለ ወይ ነው በዚህ ሰዓት ያስጠረጥራል። በገንዘብ ሁሉም ሰው አብይ በገንዘብ መግዛት ምናምን አብይ ተሳካለን። የሆነ ጊዜ ጻድቃን ራሱ የተናገረው አብይ በገንዘብ ይገዛል ነግሮኛል ብሎ የተናገረው ስራ ላይ ሰውን ሆኖ እንደዛ ስናገኝ በጣም ይገርማል። እና አሁን ገበያው እንደው ለኤርትራ እየወጣ ነው። ለምን? በተለይ በሆርሙዝ አካባቢ በኢራኑ ጦርነት ምክንያት ሬድሲ ቀይ ባህር አካባቢ አሜሪካዎች ስለፈለጉ የኤርትራ ገበያ በጣም ከፍ ብሎ አሁን እየወጣለት ነው። እና በዚህ ምክንያት አሁን አብይ በጣም ችግር ውስጥ ነው ያለ። ሌላ በዩኤኢ ምክንያት ዩኤኢ በጣም ተዳግማለች። አሁን አቡዳቢ በጣም ተዳግማለች። በዛ ምክንያት ሱዳን ውስጥ ራሱ ተጽዕኖ ፈጥሯል። ይሄ ጦርነት የኢራኑ ጦርነት አቡዳቢ ዩኤኢን ስላዳከመ የጃንጃዊድ ሚሊሻው አርኤስኤፍ የሚባለው በጣም እየተሸነፈ ነው። አሁን ሰሞኑን ካርቱም ውስጥ ጭፈራ ነው ያለ። ጃንጃዊዱ ወጥቶ ሲሸኝ የሱዳኑ ሰራዊት መልሶ ሱዳን ሙሉ ማነው ይሄ ካርቱም አካባቢ ሙሉ ነፃ አውጥቶ ወደ 1 ሚሊዮን የሚጠጉ ተፈናቃዮች ተመልሶ እየዘፈኑ አየሁ። በጣም የሚገርም ነው። እና ተጽዕኖ የኢራኑ ጦርነት ማለት አሜሪካና ኢራን እያካሄዱ ያሉት ጦርነት
ሱዳን ላይ ተጽዕኖ ፈጥሯል። ያ ደግሞ አርኤስኤፍ እየተሸነፈ ነው። ጃንጃዊድ ሚሊሻ እየተሸነፈ ነው። በዛ ምክንያት አሁን አብይም የሱ ፈንድ በጣም ወደ ማለት እየቀነሰ ነው። አሁን ዩኤኢ ራሷ እርዳታ እየፈለገች ነው። ስለዚህ የዩኤኢ እርዳታ ከሌለ ማለት ፈንድ የጦር ፈንድ ከሌለ አስቸጋሪ ነው የሚሆነው የአብይ ጦርነት። ለዛ ነው አሁን ሰሞኑን አሁን አብይ ወታደሮችን የራሱ ወታደር መኮንኖችን ሰብስቦ አቅም አለን ወይ እንዴት ነው ዝግጅቱ ምናምን ብሎ ጠይቆ አለን ምናምን የሚል ከጦር መኮንኖቹ ሰምተዋል። እነ ብርሃኑ ጁላ ብዙ አውርተዋል። ገና አብይ ምንድን ነው ያለው? ህዋቶች የፈለጉ ነገር ያድርጉ፣ ችግር የለውም፣ እችም ምርጫ እንለፋለን፣ እችም ምርጫ ማለፍ አለብን። ለምን መሰላችሁ? አሁን ህዋት ታደሰን አባረው የቀድሞ እንትን የተመረጡ የክልሉ ምክር ቤት እንደገና አምጥቶ የራሱ ፕሬዝዳንት ለመሾም የሚሄደው እኛን ወደ ጦርነት ወስዶን ምርጫ እንዳናካሄድ ነው። እቺ ምርጫ ካላካሄድ ነው ብልጽግና ህገወጥ ነው ብለው እኛም ያልተመረጠ መንግስት እንሆናለን። ስለዚህ ከህዋት ጋር እኩል እንሆናለን። ለዚህ ነው ወደ ይቅርታ፣ ለዚህ ነው ህዋቶች እኛን ወደ ጦርነት እየጎተቱን ነው። ወደ ጦርነት አንገባም፣ ይህን ምርጫ ማለፍ አለብን ነው ያለ አብይ። ምርጫውን አልፈን ከተመረጥን በኋላ ህጋዊ መንግስት ከተባልን በኋላ እዛ በኋላ የምንወስደው እርምጃ ምንም ችግር የለውም። ስለዚህ አሁን የህዋት ተንኮል ምንድን ነው? እኛ ምርጫ እንዳናካሄድ ነው። ለዛ ነው እያጣደፉ ያሉት። ከግንቦት ምርጫ በፊት ወደ ጦርነት ሊያስገቡን ነው። ስለዚህ ዝም ብላችሁ ይዩት፣ በተጠንቀቅ ይዩት። አሁን በአሁኑ ደረጃ ኦሮሚያና አማራ ክልል ላይ ብቻ አይናችን ከኦሮሚያና ከአማራ ክልል እንዳይነሳ፣ እዛ ከፈለጉ ታደሰን ይሰሩ፣ ምንም አገባንም ብሎ ራሱ አብይ ለመከላከያ ጀነራሎች ተናግሯል። አብይ ይህንን ስናገር ውሳኔ ይለዋውጣል። አብይ የታወቀ ነገር ነው። ግን ደግሞ ከዚህ ተከወይ የምናደርገው አብይ ፎከስ ያደረገው ምርጫ ላይ ነው። ስለዚህ ህጋዊ ለመሆኑ የውሸት ምርጫ አካሄደን በቃ ህጋዊ እንትን ለብሰን ከዛ በኋላ ለ5 ዓመት መጨፍጨፍ ጦርነት ማካሄድ እንችላለን፣ እስከዛ ድረስ ትንሽ ታገሱ ምናምን የሚል ነው ከመከላከያ ሰዎች ጋር ያወራ። ግን ደግሞ ዞሮ ዞሮ ምንድን ነው አብይ አቅም አለው ወይ ብለን ብንጠይቅ በዚህ ሰዓት አብይ ያለ ዩኤኢ ፈንድ አቅም የለውም። አንድ እሱ ነው። ሁለተኛ አብይ ከሱዳን ጋር ተጣልተዋል። አብይ ከአማራ ህዝብ ጋር ተጣልተዋል። አብይ ከኤርትራ ጋር ተጣልተዋል። ከሱዳን ጋር ተጣልተዋል። ከጅቡቲ ጋር፣ ከኦሮሞ ህዝብ ጋር ተጣልተዋል። ስለዚህ አንደኛ ህዝባዊ መሰረት የለውም። አብይ የህዝባዊ ድጋፍ የለውም። የአብይ ጦርነት ከትግራይ ጋር ቢገጥም ህዝባዊ መሰረት የለውም አብይ። ሁለተኛ የጦር ዝግጅትም የለውም አብይ። ይቅርታ፣ የጦር ዝግጅትም የለውም። ስለዚህ የሱ ጦር ሰራዊት ምንም ዋጋ የለውም። በአመራር ደረጃ የለም፣ ሀብት የለም ለዛ። ስለዚህ ፈንድ የለም። ሰው ምንድን ነው አብይ ፈርተዋል ማለት ነው። ፍርሃት ውስጥ ገብተዋል አብይ።
አጠቃላይ አብይ በጣም ፍራቻ ውስጥ ገብቷል። በትግራይን በተመለከተ አብይ በጣም ፍራቻ ውስጥ ገብቷል። በጣም ፍራቻ ውስጥ ገብቷል። ሌላው ስለ 120 በተመለከተ ነው። እንግዲህ ኦሮሚያ አካባቢ ይሄ የ120 በጣም ዘግናኝ ስርዓት ኦሮሚያ እና አዲስ አበባ ጭምር ሰውን የሚገሉ፣ ሰውን አፍኖ ገንዘብ የሚወስዱ፣ የሚያሰቃዩ፣ ቶርቸር የሚያደርጉ፣ ገለው የሚጥሉ ይሄ ማፊያ ቡድን በጣም ተጋልጧል አሁን ኦሮሚያ ውስጥ። በዚህ ምክንያት የአብይ በተለይ የሽመልስ ቡድን እየተርበተበቱ ነው። ለምን? የሽመልስ ገዳይ ቡድን ለህዝብ ግልጽ ሆነ። የሽመልስ ኮሬ ነገኛ፣ የሽመልስ ይህ 120 የሚባለው በየቦታ ደግሞ የተለያዩ ስም አላቸው። ይህ ሁሉ ግልጽ ሲሆን አሁን ማህበረሰቡ ነቃክቶ ከአምቦ ጀምሮ ከሁሉም ኦሮሚያ ውስጥ መረጃዎች እየወጡ ነው፣ እያጋለጡ ነው። እንዳለ የአብይ ዲፕ ስቴት የሚባለው በጣም ይሄ ገዳይ ስርዓት፣ አፋኝ ስርዓት ግልጽ የሆነ መጥቷል አሁን። ስለዚህ ማህበረሰቡ ለውጥ ፈልጓል። ኦሮሚያ ውስጥ የምናየው አሁን አምቦ ውስጥ ማህበረሰቡ ለውጥ እየጠየቀ ነው። አሁን ዛሬ አምቦ ዩኒቨርሲቲ ሰልፍ ሲወጡ ያው ምክንያቱ እንጀራ ምናምን አቀራረብ፣ ይሄ እህልን በተመለከተ ንጽህና አጣ ምናምን እንደዛ አይነት ነገር ይጠቃቅሳሉ። ነገሩ እንደዛ አይደለም። ሲጠይቁ የነበረውም ዲፕ ነው። ለውጥ መጠየቅ ጀምሯል ህዝብ። 120 የሚባል አፈና ስርዓት እንዲቆም መጠየቅ ጀምሯል። 120 ስርዓት ማለት የነ ሽመልስ አብዲሳ ስርዓት ማለት ነው። ብልጽግና ማለት እኮ ነው። ስለዚህ ህዝቡ በአደባባይ መጠየቅ ጀምሯል። አሁን አብይ ምንድን ነው ያደረገው? 120 ስርዓት ስለተጋለጠበት ትንሽ ሞዴሬት የሆኑ ኦሮሚያ ውስጥ 120 ውስጥ ያልገቡ አመራሮችን እያሰሩ ነው፣ ከስርዓቱ እያባረሩ ነው። ከማህበረሰቡም ይህንን 120 ያጋለጡ ናቸው ብሎ ያሰበውን እያደነ እያሰረ ነው። በሌላ በኩል ደግሞ የ120 አባላት የተባሉ ሰዎችን ሰብስበው ታድሶ ስልጠና እየሰጠው ነው አለ። ምን ለማድረግ ነው ታድሶ የሚሰጣቸው? ዳግም አደራጅቶ በደንብ እንዲገሉ ለማድረግ። የሚገርም እኮ ነው ኦሮሚያ ውስጥ። እና እነኚህ ባለጊዜዎች አሁን ተጋለጡ። አፋኝ ስርዓቱ ተጋለጠ። ኮሬ ነገኛው ተጋለጠ። ህዝቡ ማኖ እያሰቃየ ያለ ብሎ ለይቶ አውቋል ዛሬ። በዚህ ምክንያት የሽመልስ አብዲሳ አገዛዝ በጣም ከስር መሰረቱ እየተናደ ነው። በጣም ከስር መሰረቱ እየተናደ ስለሆነ ድጋፋቸው የለም። እንደ ከዚህም በፊት ሰው የኛ ሰዎች ናቸው ምናምን የሚባለው ነገር እየተበላሸ ነው። ስለዚህ ይሄ የሽመልስ አብዲሳ ቡድን ኦሮሞ ስር የመደበቅ እንትናቸው አሁን ጠፍቶባቸዋል። ስለዚህ ተደምሮ ይሄም ሌላ ፍራቻ ነው፣ ሌላ ፍራቻ አምጥቷል። እንዳውም የመከላከያ አባላት ሁሉ፣ ፖሊስ አባላት ሁሉ መናገር ጀምሯል። አሁን ኦሮሚያ ውስጥ የማይታሰብ ነገር ነው እየሆነ ያለው። ይሄ ተደምሮ በአማራ ክልል ውስጥ እየተካሄደ ጦርነት፣ በኦሮሚያ ክልል ውስጥ እየተካሄደ ጦርነት፣ የህዝብ ንቃተ ህሊናውን የመንቃት ጉዳይ በአዲስ አበባ፣ በኦሮሚያ እና የትግራይ ክልል ጉዳይ አንድ ላይ ተደምሮ
አብይን ፍርሃት ውስጥ አስገብቷል። እና ከቴዲ ዘፈን ጀምረው እስከ 120 ስርዓትን ማጋለጥ ቀላል ነገር አይደለም። ከስር መሰረቱ አብይ ስርዓትን እየናደ ነው። ስለዚህ አብይ በጣም ፈርቷል። እንደው የሚያስቡት ያችን ምርጫ እንደርሳለን ወይስ አንደርስም ነው። የትግራይ ጦርነት ትግራይ አካባቢ ከተጀመረ በጣም አልቆልናል። በተለይ ደግሞ ሰሞኑን ጽምዶ የሚባል ካርቱም ላይ ስብሰባ ያደረገው ምናምን ብልጽግና ቤት በጣም ሽብር ነው የፈጠረው። ቴዲ ኒኩላር ቦምብ ነው የለቀቀባቸው ዘፈን ሳይሆን። ከዛ የሰሜን አካባቢ እንቅስቃሴ አለ። ኦሮሚያ ውስጥ ህዝባዊ እንቅስቃሴዎች አሉ። ጦርም አለ። በጣም እንቅስቃሴዎች አሉ ኦሮሚያ ውስጥ ጦርም። ስለዚህ አንድ ላይ ሆኖ አብይ ላይ በጣም ሽብር ፈጥሯል እና ከዚህ ፍርሃት ደግሞ ለመውጣት ስትራቴጂክ በሆነ እየሄደበት ነው። ነገር ግን የኢትዮጵያ ህዝብ የግድ ተስማምቶ ተባብሮ ይህንን ሰውዬ ይህንን ስርዓት መገርሰስ የግድ ይላል። ጊዜ መስጠት አያስፈልግም እያልኩ ዛሬ ይዤላችሁ የቀረብኩትን ፕሮግራም በዚሁ አጠናቅቃለሁ። ድጋሜ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር፣ ኮሜንት አድርጉ፣ ሀሳባችሁን ስጡን። እስከ መጨረሻ ድረስ ስለተከታተላችሁን አመሰግናለሁ። Thank you.